እግዚአብሔር በቅዱሳን ላይ ድንቅ ነው። ክብራትና ክብራን የዜማረ ሚዲያ ቤተሰቦች ዛሬ ወደ እናንተ ይዘን የቀረብነው ዘገባ በጎንደር በምስራቅ ደንቢያ ወረዳ በቆላ ድባ ከተማ እየታየ ስላለው አስደናቂ የእግዚአብሔር ስራ ነው። ባለፉት 2 ቀናት በዋልድባ ከተማ የታየው ክስተት የብዙዎችን ቀልብ ስቧል፣ የእምነት ጽናትንም ዳግም አድሷል። ታሪኩ የሚጀምረው በቆላ ድባ ከተማ ከሚገኝ አንድ ታላቅ ዋርካ ስር ነው። በትናንትናው ዕለት በዋርካው ላይ የቅድስት ኪዳነ ምሕረት ታምራዊ ምስል በግልጽ መታየቱ ተሰማ። ይህ ዜና እንደ ሰደድ እሳት በመላው አካባቢው ሲሰራጭ ምዕመኑ በነፍስ ወደ ስፍራው መትመም ጀመረ። ምስሉን የተመለከቱት ምዕመናን እናትነቷን በምስል ገለጠችልን በማለት በዝማሬና በእልልታ አካባቢውን አድምቀውታል። ተአምሩ በምስል ብቻ አላበቃም። ዛሬ ደግሞ ሌላ አስደሳች ዜና ከስፍራው ተሰምቷል። በዚያው በዋርካው ስር ለብዙዎች ፈውስ የሚሆን ጸበል ፈልቆ ወጥቷል። ከስፍራው የደረሰን መረጃም እንደሚያመላክተው ህዝቡ በጸበሉ እየተጠቀመና እየተፈወሰ ይገኛል። ዛፍ እንዳይቆረጥ መሳሪያ የሰበረችው እናታችን ዛሬ ደግሞ ለልጆቿ ፈውስን አፈለቀች የሚለው የብዙዎች ምስክርነትም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ተአምራትና ምልክቶች አዲስ ሆኖ የሚታዩ ነገሮች አይደሉም። እምነት በተአምራት ላይ ብቻ ባይመሰረትም ተአምራት ግን የእግዚአብሔር ህልውናና የቅዱሳኑን አማላጅነት ለሰው ልጆች የሚያሳዩበት የመንገድ ምልክቶች ናቸው። ታሪካዊ ማጣቀሻዎችን እንመልከት። የደብረ ምጥማቅ ተአምር በቤተክርስቲያናችን ታሪክ ውስጥ እመቤታችን በግልጽ ለብዙ ቀናት ለምዕመናን የታየችበትና ብዙ ድንቅ ስራ የተከናወነበት ታሪክ ጋር ይመሳሰላል። ስለፈለቁ ጸበሎች በታሪክ እንደምናውቀው እንደ አቡነ ተክለ ሃይማኖትና አቡነ ገብረ መንፈስ ቅዱስ ያሉ ቅዱሳን በጸለዩበት ስፍራ ጸበል መፍለቁ የተለመደ ነው። ዛሬ በቆላ ድባ የፈለቀው ጸበልም ይህንን የጸጋ ቀጣይነት ያሳየናል። እምነት በተአምር ይወሰናልን? እዚህ ጋር አንድ ጥያቄ ማንሳት ተገቢ ነው። እምነት በተአምር ይወሰናልን የሚለውን ቅዱስ መጽሐፍ ምልክትን አይተው ካላመኑ በቀር አያምኑም ይላል። ዮሐንስ ወንጌል ምዕራፍ 4 ከቁጥር 48። ሆኖም ግን ለክርስቲያኖች ተአምር ማለት እግዚአብሔር በመካከላችን መኖሩን የሚያሳይ ማረጋገጫ እንጂ እምነታችንን የምንመሰርትበት ብቸኛ መሰረት አይደለም። ተአምር የእምነት ውጤት እንጂ እምነት የተአምር ውጤት አይደለም። በቆላ ድባ የታየው ተአምር የምዕመኑን ጸሎትና ልመና እግዚአብሔር እንደሰማ የሚያሳይ ትልቅ ምስክር ነው። ይህም ለደከሙት ብርታት፣ ላመኑት ደስታ፣ ለራቁት ደግሞ ወደ ቤቱ መመለሻ ጥሪ ነው። በቆላ ድባ የታየው ይህ አስደናቂ ክስተት እግዚአብሔር ዛሬም ይሰራል የሚል መልእክት አለው። የቅድስት ኪዳነ ምሕረት ቃል ኪዳንና ምሕረት በምድራችን ላይ እንዲጸና ሁላችንም በጸሎት ልንበረታ ይገባል። ይህ በቆላ ድባ የታየው ተአምር በቀጥታ ከእመቤታችን የቃል ኪዳን ስም ጋር የተያያዘ ነው። ኪዳነ ምሕረት ማለት የምህረት ውል ወይም የምህረት ስምምነት ማለት ነው። እመቤታችን ቅድስት ድንግል ማርያም በጎልጎታ ስፍራ ቆማ በልጇ መቃብር ላይ ስትጸልይ ልጇና አምላኳ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦላት የለመንሽኝን ሁሉ አደርግልሻለሁ፣ ስምሽን የጠራውን ዝክርሽን የዘከረውን በቃል ኪዳንሽ የታመነውን ሁሉ እምርልሻለሁ በማለት የገባላት ቃል ኪዳን ነው። የካቲት 16 ቤተክርስቲያናችን ይህንን ታላቅ ቃል ኪዳን በየዓመቱ የካቲት 16 ቀን በታላቅ ድምቀት ታከብረዋለች። በቆላ ድባ የታየው ምስልና የፈለቀው ጸበልም ይህ ቃል ኪዳን ዛሬም ድረስ በምድራችን ላይ ሕያው መሆኑን የሚያሳይ ማረጋገጫ ነው። ተአምርና እምነት የታሪክ ምስክሮችን እንመልከት። ታሪክን ወደ ኋላ መለስ ብለን ስንመለከት እግዚአብሔር በኢትዮጵያ ምድር ላይ በእመቤታችን አማካኝነት ብዙ ተአምራትን አድርጓል። የመጀመሪያው አጼ ዘርዓ ያዕቆብና ታምረ ማርያም። በ15ኛው ክፍለ ዘመን አጼ ዘርዓ ያዕቆብ ታምረ ማርያም በየአብያተ ክርስቲያኑ እንዲነበብ ሲያዝ ዓላማው ህዝቡ የእመቤታችንን አማላጅነትና የእግዚአብሔርን ድንቅ ሥራ እንዲረዳ ነበር። ሁለተኛው የጣሊያን ወረራ ወቅት በታሪክ እንደምንሰማውና እንደሚነገረን በጦርነት ወቅት በደብረ ሊባኖስና በሌሎች ቅዱሳን ቦታዎች ላይ የጠላት ጥይትና ቦምብ ሳይፈነዳ የቀረባቸው አጋጣሚዎች የቃል ኪዳኑ ጥበቃ ውጤቶች ነበሩ። ዛሬ በቆላ ድባ የታየው ጸበልም ልክ እንደ ግብጿ ደብረ ምጥማቅ ሁሉ እመቤታችን በቃል ኪዳኗ መሰረት ለልጆቿ የፈውስ ተስፋ መሆኗን ያሳያል። ጸበል በቤተክርስቲያናችን ትምህርት ውስጥ መንፈሳዊ
መድኃኒት ነው። እግዚአብሔር በማይጨበጠው ጸጋው የሚዳሰሰውን ውሃ ቀድቶ ለሰው ልጅ ፈውስ ይሰጥበታል። እምነት በተአምር ይወሰናልን የሚለውን ጥያቄ በሰፊው እንየው። እዚህ ጋር ለዜማረ ሚዲያ ቤተሰቦች አንድ ቁልፍ መልእክት ማስተላለፍ ግን እንወዳለን። ክርስቲያናዊ እምነት በተአምር ላይ ብቻ አይመሰረትም፣ ነገር ግን ተአምር እምነትን ያበረታል። ጌታችን በወንጌል ምልክትን ለሚፈልጉ አይሁድ ክፉና መንዝራ ትውልድ ምልክትን ይሻል። ጌታችን በወንጌል ምልክትን ለሚፈልጉ አይሁድ ክፉና መንዝራ ትውልድ ምልክትን ይሻል። ማቴዎስ ወንጌል ምዕራፍ 12 ከቁጥር 39 ብሏቸዋል። ይህ ማለት ግን ተአምር አያስፈልግም ማለት አይደለም። ይልቁንም ተአምርን ብቻ አይቶ ማመን ሳይሆን አምኖ ተአምርን ማየት እንደሚቀድም ያስተምረናል። ትልቁ ተአምር ከድንጋይ ላይ ውሃ መፍለቁ ወይም በዛፍ ላይ ምስል መታየቱ ብቻ አይደለም። ትልቁ ተአምር በእነዚህ ምልክቶች አማካኝነት የሰው ልጅ ልብ ተሰብሮ ወደ እግዚአብሔር መመለሱ፣ ንስሐ መግባቱና ፍቅርን መላበሱ ነው። በቆላ ድባ ዛሬ የታየው ጸበል ለታመሙት ስጋዊ ፈውስን እንደሚሰጥ ሁሉ ለነፍሳችን ተስፋንም ይሰጣል። እግዚአብሔር አልተወንም፣ እናታችንም አልረሳችንም የሚል መንፈሳዊ ድፍረትን ይሰጠናል። በቆላ ድባ የታየው የኪዳነ ምሕረት ተአምር መላውን ዓለም እያስደነቀ ነው። ይህ ዜና ለሁላችንም የሚያስተላልፈው መልእክት ቢኖር እግዚአብሔር በቅዱሳን ላይ ድንቅ መሆኑን፣ የእመቤታችን አማላጅነትና ቃል ኪዳን የማይታጠፍ መሆኑን፣ በጭንቀትና በበሽታ ውስጥ ላሉት ሁሉ ተስፋ መኖሩን ነው። እምነት የድንቁርና መሸሸጊያ ሊሆን አይገባም። በጎንደር ምስራቅ ደንቢያ ወረዳ በቆላ ድባ ከተማ ተአምር ታየ በሚል እየተሰራጨ ያለው መረጃ ከበስተጀርባው የልማት ስራን የማደናቀፍና ህዝብን የማሳሳት አደገኛ አጀንዳ እንዳለው እየታወቀ ነው የሚሉ አልጠፉም። ዛሬ በዜማረ ሚዲያ ይህንን ጉዳይ አንድ የእምነት ባለሙያ ያነሳውን ጽሑፍ እናስደምጣችኋለን። በመጀመሪያ ደረጃ በዋርካ ዛፍ ላይ ምስል ታየ የሚለውን ፈጠራ በሳይንሳዊ ሚዛን እንየው። ሳይንስ ይህንን ክስተት ፓሬዶሊያ ይለዋል። ይህም ማለት የሰው ልጅ አእምሮ ትርጉም በሌላቸው የተፈጥሮ ቅርጾች ላይ ለምሳሌ በደመና፣ በድንጋይ ወይም በዛፍ ቅርፊት ላይ የሚያውቀውን ምስል የመፈለግና የማየት ዝንባሌ ነው ሲሉ ባለሙያው ያነሳሉ። አንድ ዛፍ ሲያረጅ ቅርፊቱ ሊላላጥ፣ በተለያዩ ነፍሳትና ፈንገሶች ሊጎዳ ይችላል። በዚህ ጊዜ የሚፈጠሩ ጠባሳዎች እንደ ተመልካቹ ስሜትና ፍላጎት ምስል ሊመስሉ ይችላሉ። ይህ ተፈጥሯዊ ሂደት እንጂ ሰማያዊ ተአምር አይደለም። ይህንን ተፈጥሯዊ ክስተት ተአምር ብሎ ለዓለም ማወጅ የእውቀት ማነስና የድንቁርናን መስፋፋት የሚያሳይ ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ቅዱሳን ስዕላትን የምታከብረው በሥርዓተ ጸሎት ተባርከውና ተቀድሰው በመንበሩ ላይ ሲቀመጡ ነው። ዛፍ ላይ በወጣ ቅርጽ ሁሉ ምስል ታየ ብሎ መጮህ ለቅድስት ኪዳነ ምሕረት ካለን ክብር ጋር በእጅጉ ይጋጫል። በተለይም ዛፉ ለተለያዩ ንጽህናቸው ላልተጠበቁ ድርጊቶችና ለማህበራዊ ችግሮች መደበቂያ ሆኖ እያገለገለ ባለበት ሁኔታ የሰማያዊቷን ንግስት ስም ከእንዲህ ያለ ስፍራ ጋር ማያያዝ እምነትን ማቅለል ነው። እውነተኛ እምነት በስርዓትና በቅድስና እንጂ እንዲህ ባለ ግርግር አይገለጥም። ዋነኛውና ሊታወቅ የሚገባው ጉዳይ ግን የጊዜው ምርጫ ነው። ይህ ዛፍ ለዘመናት በቆላ ድባ የነበረ ነው። ታዲያ ለምን አሁን ምስል ታየበት ተባለ? መልሱ ግልጽ ነው። የኮሪደር ልማቱ ስራ መጀመሩ። ልክ በጎርጎራ ሪዞርት ለምን በረቡ በሬ ታረደ በሚል ሰበብ ጦርነት እንደተቀሰቀሰው ሁሉ አሁንም ቤተክርስቲያን ይሰራ በሚል የሐሰት ካርድ የመሰረተ ልማት ስራውን ለማቆም የታቀደ ሴራ ነው። ልማትን በሃይማኖት ሽፋን የማደናቀፍ አደገኛ አካሄድ በሀገራችን ላይ ትልቅ ጠባሳ እየጣለ ይገኛል። ጸበል ፈለቀ የሚለውም ወሬ የህዝብን የውሃ መስመር በመስበር የተቀነባበረ ድራማ መሆኑን ነቅቶ ማስተዋል ይገባል። እውነተኛ እምነት የልማትን ስራ አይቃወምም። ለህዝብ የሚጠቅምን መንገድና መሰረተ ልማት ሲዘረጋ ማያደናቀፈም። ዛሬ በቆላ ድባ እየታየ ያለው ግን እምነትን ለፖለቲካ ፍጆታ መጠቀም አደገኛ አካሄድ ነው። ህዝባችን በስሜት ተገፋፍቶ የጥፋት ኃይሎች መጠቀሚያ ሊሆን አይገባም። ልማትና እድገት የሚመጣው በስራ በመሰረተ ልማትና በሳይንሳዊ ዕውቀት እንጂ በዛፍ ላይ ምስል በመፈለግ አይደለም። ይህ በተአምር ስም የተዘጋጀ ከሸፈ ፖለቲካ ሊያበቃለት ይገባል። የቆላ ድባ ህዝብ ሆይ ልማቱ ለእናንተና ለልጆቻችሁ ነው። የጥፋት ድራማዎችን ወደ ጎን በመተው ለከተማችሁ እድገት ተባበሩ። ልማቱ ይቀጥላል። የጥፋት ድራማዎችም
መክሸፋቸው አይቀሬ ነው ሲል ማህበረሰቡን እየወቀሰ ይገኛል። እናንተስ በዚህ ተአምር ላይ ያላችሁ እይታ ምንድነው? እምነት በተአምራት ላይ ያለውን ተጽዕኖ እንዴትስ ተመለከቱታላችሁ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ክብራትና ክብራን ይህንን የእግዚአብሔር ድንቅ ስራ ለሌሎች በማካፈል ሼር በማድረግ የእግዚአብሔርን ስራን መስክር። በቆላ ድባ ስላለው ሁኔታ ተጨማሪ መረጃዎች እንደደረሰን የምናቀርብላችሁ ይሆናል። እስከዚያው ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዜማረ ሚዲያዎች ነበር።